ሚዲያችንንና ፕሮግራሞቻችንን ሰብስክራይብ፣ ላይክ እና ሼር በማድረግ እንድትከታተሉንና እንድታደምጡን በአክብሮት ሰላም ጤና ይስጥልኝ። ታማኝ መረጃ ምንጭ ሆነው ከሎሚ ቴሌቪዥን የሰዓቱ ዜናዎች ይዘንላችሁ ቀርበናል። ከሀገር ውስጥ ፖለቲካ እስከ ቀጠናው የጸጥታ ሁኔታዎች ድረስ የተሰሙ አበይት መረጃዎችን ዋና ዋናዎችን አስቀድመን እናደምጣችኋለን። ሎሚ የነገ ብሩህ ተስፋ ጽኑ መሰረት። የኤርትራ ለተመድ የሰብአዊ መብቶች ፎረም ሊቀመንበርነት መመረጥ የዓለም አቀፍ ተቋማትን ተቃውሞ አስነሳም። አምባሳደር ሱሌይማን ደደፎ የኤርትራ እርምጃ አገራዊ ሉዓላዊነትን የጣሰ ነው አሉ። የኢራን ፕሬዝዳንት መብቶቻችን በንግግር ማስከበር እየቻለን ለምን እንዋጋለን አሉ። ለአሁን ያዝናቸው አርዕስተ ዜናዎቹ በከፊሉ እነዚሁ ነበሩ። አሁን ደግሞ የክስተቶቹ ዝርዝር መረጃ ምክንያቶችና ተያያዥ ትንታኔዎችን ሰፋ አድርገን ወደምናይበት ወደ ዝርዝር ዜናዎቻችን እንሻገራለን። አብራችሁን ቆዩም። የኤርትራ ለተመድ ሰብአዊ መብቶች ፎረም ሊቀመንበርነት መመረጥ የዓለም አቀፍ ተቋማትን ተቃውሞ አስነሳም። የተባበሩት መንግስታት ድርጅት ተመድ የሰብአዊ መብቶች ምክር ቤት ኤርትራን የ2026 የማህበራዊ ፎረም ሊቀመንበር አድርጎ መሾሙን ተከትሎ በዓለም አቀፍ የሰብአዊ መብት ተከራካሪ ተቋማት ዘንድ ከፍተኛ ጥያቄና ተቃውሞ ማስነሳቱ ተገለጸም። የተመድ እንቅስቃሴዎች የሚከታተለው ዩኤን ዎች ትናንት ባወጣው ይፋ መግለጫ ውሳኔው አጥብቆ ያወገዘ ሲሆን የስርዓቱ የሰብአዊ መብቶች አያያዝ መዝገብ በማንሳት ድርጊቱ አስነዋሪ ቀልድ ሲል ጠርቶታል። የዩኤን ዎች ዋና ዳይሬክተር ሄሌን ኖየር እንደገለጹት በከባድ የሰብአዊ መብት ጥሰቶች የሚከሰሱና አፋኝ የተባሉ ስርዓቶች የሰብአዊ መብት ተቋማትን እንዲመሩ መፍቀዱ የምክር ቤቱን ተስፋፊ ድክመት የሚያሳይ ነው ብለዋል። መግለጫው አያይዞም የኤርትራ መንግስት በሀገር ውስጥ የሚፈጽማቸው ያልተገደበ ብሔራዊ አገልግሎት፣ የፖለቲካ ተቃዋሚዎችና ጋዜጠኞች ያለ ፍርድ ቤት ትዕዛዝ ማሰር እንዲሁም የሃይማኖት ጭቆናዎችንም ጠቅሰዋል። በተጨማሪም በሰሜን ኢትዮጵያ ጦርነት ወቅት የኤርትራ ኃይሎች ፈጽመውታል ከተባለው የሰብአዊ መብት ጥሰት ጋር ተያይዞ በአሜሪካ ማዕቀብ ተጥሎባቸው እንደነበርም አስታውሷል። በቅርቡ በሰሜን ኢትዮጵያ ወታደራዊ እንቅስቃሴ እያደረገች ነው በሚል ከኢትዮጵያ ዲፕሎማቶች የከረረ ማስጠንቀቂያ የተሰጣት ኤርትራ አሁን ደግሞ በዓለም አቀፉ የተመድ መድረክ ያገኘችውን ይህን ኃላፊነት በዲፕሎማሲውና በሰብአዊ መብት ተከራካሪዎች ዘንድ ትልቅ አጀንዳ ሆኖ ቀጥሏል። እስካሁን ድረስ የተባበሩት መንግስታት ድርጅት በኩል ለቀረበው ትችት የተሰጠ ዝርዝር ምላሽ የሌለ ሲሆን የኤርትራ መንግስት በጉዳዩ ላይ ያለው አቋም አልገለጸም። አምባሳደር ሱሌይማን ደደፎ የኤርትራ እርምጃ አገራዊ ሉዓላዊነትን የጣሰ ነው አሉ። የኤርትራ መንግስት ጦርንና ከባድ መሳሪያዎችን በድብቅ ወደ ትግራይ ክልል እያስገባ ይገኛል መባሉን ተከትሎ የቀጠናው የፖለቲካ ውጥረት ዳግም ማንሰራራቱ ተገለጸ። በሶማሊያ የኢትዮጵያ አምባሳደር ሱሌይማን ደደፎ በይፋዊ ማህበራዊ ትስስር ገጻቸው ኤክስ ባስተላለፉት መልእክት የኤርትራ ኃይሎች ህወሓት ጋር በመቀናጀት ያደረጉት ያሉት እንቅስቃሴ አጥብቀው ተቃውሞታል። አምባሳደሩ እንደገለጹት የኤርትራ መንግስት የኢትዮጵያ ማዕከላዊ መንግስት እውቅናና ፈቃድ ውጭ ወታደራዊ ኃይል ወደ ሀገር ውስጥ ማስገባቱ የኢትዮጵያ ሉዓላዊነትና ዓለም አቀፍ ህጎችን የሚጥስ የትንኮሳ እርምጃ ነው አሉ። ይህን አዲስ የተከሰተው ወታደራዊ እንቅስቃሴ ኤርትራን የውጊያ ቀጥታ ተሳታፊ አጋር የሚያደርጋት መሆኑን ያመላክቱት አምባሳደሩ የኢትዮጵያ መንግስት በተባበሩት መንግስታት ድርጅት ተመድ ቻርተር በተደነገገው መሰረት ሀገራዊ ሉዓላዊነቱን ለማስከበርና ራስን ለመከላከል ሲል ኤርትራን ህጋዊ ወታደራዊ ኢላማ ሊያደርግ እንደሚችል አስጠንቅቋል። እስካሁን ድረስ ከኤርትራ መንግስት በኩል ለቀረበው ክስ የተሰጠ ይፋው ምላሽ የለም። የኤርትራ ወታደራዊ አመራሮች በዚህ ሳምንት በትግራይ ኩለመኸዳ ወረዳ ከትግራይ ወታደራዊ አመራሮች ጋር መገናኘታቸው ይታወሳል። አምባሳደር ሱሌይማን ደደፎ ይህንን መሰረት አድርጎ በኤርትራ መንግስት ላይ ክስ ቢያቀርቡም ኤርትራ የኢትዮጵያን ሉዓላዊነት የጣሰች አሁን አይደለም የሚሉ አስተያየት ሰጪዎችም አሉ። የኤርትራ ኢትዮጵያ ሉዓላዊነት የጣሰችው በትግራይ ጦርነት ወቅት ሲሆን እስካሁን ከያዘችው መሬት እንዳልወጣችም ይገለጻል። በሽብር ጥቃት ጥርጣሬ የተከሰሱት የኢሃፓ አመራሮች የዋስትና ጥያቄ ሳይሳካ ቀረም። በሽብር ወንጀል ሙከራና መንግስታዊ ስርዓቱን በኃይል ለመናድ በመንቀሳቀስ የተጠረጠሩት የኢትዮጵያ ሕዝቦች አብዮታዊ ፓርቲ ኢሃፓ አባላት ላይ የሚደረገው የምርመራ ሂደት እንዲቀጥል የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጊዜ ቀጠሮ ችሎት ለፖሊስ የ12 ቀናት ተጨማሪ ጊዜ ፈቀደም። በኢሃፓ አባላት የሆኑት አቶ አበበ አካሉ በአቶ ይስሐቅ ወልዳይና በጠበቃው አቶ አበራ ንጉስ ላይ የቀረበው የፖሊስ ክስ እንደሚያስረዳው ተጠርጣሪ ቹ ከተለያዩ ኃይሎች ጋር በመቀናጀት ሀገራዊ ግጭቶችን ለማስነሳትና የሐሰት ፕሮፓጋንዳ በውጭ ሀገር መገናኛ ብዙሃን ሲያሰራጩ እንደነበረ ተገልጿል። ችሎቱ ቀደም ሲል በነበረው ቀጠሮ ፖሊስ ተጠርጣሪዎቹ በመገናኛ ብዙሃን ያደረጉት ንግግር ማስረጃ አድርጎ እንዲያቀርብ ባዘዘው መሰረት የቀረቡትን የቪዲዮና የድምጽ ሊንኮች መርምሯል። ፍርድ ቤቱ የቀረቡትን ቃለመጠይቆች ለሽብር ወንጀል ጥርጣሬ መነሻ የሚሆኑ ነገሮች ያላቸው መሆኑን በመግለጽ የነበረው ዋስትና ጥያቄ በማለፍ የምርመራ ሂደቱ እንዲቀጥል ውሳኔ አስተላልፏል። ተከሳሾቹ
ጠበቃ አቶ ሰለሞን ገዛይ እንደገለጹት ፍርድ ቤቱ የፈቀደው የ12 ቀን ተጨማሪ የምርመራ ጊዜ ተጠርጣሪዎቹ ፍርድ ቤት ከቀረቡበት ከሐምሌ 29 ቀን 2018 ዓ.ም ጀምሮ የሚሰላ ሲሆን ጉዳዩ በድጋሚ ለማየት ለነሐሴ 11 ቀን 2018 ዓ.ም ተለዋጭ ቀጠሮ ተሰጥቷል። በሌላ በኩል ከሐምሌ 27 ቀን 2018 ዓ.ም ጀምሮ በቁጥጥር ስር የሚገኙት የፖለቲካ እንቅስቃሴ አባል አቶ አበበ አካሉ የደም ግፊትና የስኳር ህመም ያለባቸው በመሆኑ አስፈላጊውን የሕክምና ክትትል እንዲደረግላቸው ፍርድ ቤቱ ለፖሊስ አጣዳፊ ትዕዛዝ አስተላልፏል። ሱዳን በምዕራብ ኮርዶፋን በአልኑድ ዙሪያ የሱዳን ፈጣን ድጋፍ ኃይሎች RSF መስፈርን ተከትሎ ግድያና እስራት መጨመሩን ነዋሪዎቹ ተናገሩ። ባለፉት ጥቂት ቀናት በምዕራብ ኮርዶፋን ግዛት በአልኑድ ከተማ የሱዳን ፈጣን ድጋፍ ኃይሎች RSF በአካባቢው መስፈርን ተከትሎ ግድያና እስራት፣ የቤት ወረራ መጨመሩን አይን ምስክሮችና ነዋሪዎች ገልጿል። ነዋሪዎቹ ለዳርፎር 24 እንደተናገሩት ከተማዋን የሚቆጣጠሩት የRSF አባላት በተካሄዱ ወረራዎች ባለፉት 3 ቀናት ውስጥ ቢያንስ 4 ሲቪሎች የተገደሉ ሲሆን ሌሎች ደግሞ ታስረዋል። ነዋሪዎች እንደተናገሩት የRSF ኃይሎች ከሱዳን ሰራዊት ጋር ግንኙነት አላቸው በሚል ጥርጣሬ በምሽት የቤት ወረራዎችን በማጠናከር በርካታ ሲቪሎችን አስረዋል። ባለፉት 2 ሳምንታት ውስጥ ከፍተኛ መጠን ያለው የRSF ኃይል ወደ አካባቢው ገብቷል። አንዳንድ ክፍሎች ከከተማዋ በስተምዕራብ የሚገኘው ወደ አልሄሊው ጫካ የተሰማሩ ሲሆን ሌሎች ደግሞ በምስራቃዊ ሰፈሮች ተመድበዋል። ወታደራዊ ቁሳቁስ የጫኑ መኪኖችም ወደ አካባቢው መግባታቸው ቀጥለዋል። እነዚህ አዳዲስ ሁኔታዎች የተከሰቱት የሱዳን ሰራዊት ባለፉት 2 ሳምንታት ጃብራ አልሼክ፣ እንቁርፋ፣ እምሳያላ እና ባራን መልሶ ከተቆጣጠረ በኋላ በኮርዶፋን ያለው ውጊያ በመጠናከሩ ነው። አልኑድ ኮርዶፋንን ከዳርፎር ክልል ጋር የሚያገናኝ ቁልፍ የሎጂስቲክ ማዕከል በመሆኑ ውጊያው በኮርዶፋን ውስጥ ሲስፋፋ ስትራቴጂካዊ አስፈላጊነቱ ከፍተኛ ነው። የግንባር መስመሮችን እየተለዋወጡ ባሉበት ወቅት RSF በአካባቢው ያለውን ጦር አጠናክሯል ሲል ዘገባው ጨምሮ ገልጿል። የኢራን ፕሬዝዳንት መብቶቻችን በንግግር ማስከበር እየቻለን ለምን እንዋጋለን አሉ። ከየካቲት አንስቶ ከአሜሪካ ጋር ጦርነት ውስጥ ያለችው ኢራን ፕሬዝዳንት የሆኑት መስዑድ ፔዜሽኪያን መብቶቻችን በንግግር ማስከበር እየቻለን ለምን እንዋጋለን ሲሉ በሁለቱ ሀገራት መካከል ለሚደረገው ድርድር ያላቸውን ድጋፍ ገለጹ። ቴህራን ከያዘቻቸው አቋሞች ፈቀቅ እንደማትል የገለጹት ፕሬዝዳንቱ የጦርነቱ መቀጠል ግን ኢራን እጅ እንድትሰጥ የምትፈልገው እስራኤል እንድትከተል የምትፈልገው መንገድ ነው ሲሉ ተናግረዋል። 5 ወር ያለፈው የመካከለኛ ምስራቅ ግጭት በድርድር ለመፍታት የተደረጉ ጥረቶች እስካሁን ድረስ ይሄ ነው የሚባል ውጤት አላስገኙም። ሁለቱም ሀገራት ባለፉት ሰኔ ላይ ቀጣይ ጦርነቱ የሚቋጭ ድርድር ለማድረግ የሚያስችለውን ጊዜያዊ ተኩስ አቁም ስምምነት ተፈራርመው የነበረ ቢሆንም በሳምንታት ጊዜ ውስጥ ጥቃት ወደ መፈጸም ተመልሷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሰሞኑ ከኢራን ጋር ድርድር እየተካሄደ መሆኑን በድጋሚ ሲናገሩ ቢደመጥም ቴህራን ለንግግር የመቀመጥ እቅድ እንዳልያዘች በመግለጽ ጭምር አስተባብላለች። ትናንት አርብ ወደ ስልጣን የመጡትን 2ኛ ዓመት ክብረ በዓልን አስመልክቶ ባስተላለፉት መልእክት ፕሬዚዳንት መስዑድ ፔዜሽኪያን ኢራን በንግግር አማካኝነት የሊባኖስ ጦርነት ማስቆም፣ የተጣለውን እገዳ ማስነሳትና የተወሰኑ ማዕቀቦችን እንዲላሉ ማድረግ መቻሏን ጠቅሰዋል። ኢራን በንግግር አማካኝነት ብሔራዊ ጥቅሞቿን ለማስጠበቅ ዝግጁ መሆኗን ያነሱት ፕሬዚዳንቱ ሉዓላዊ ወይም የመከላከል አቅሟን አደጋ ላይ የሚጥሉ ጥያቄዎችን እንደማትቀበል መናገራቸው የሀገሪቱ መንግስት የዜና ወኪል የሆነው ኢርና ዘግቧል። ፔዜሽኪያን በንግግራቸው ድርድር በተመለከተ በሀገሪቱ አመራር መካከል ተፈጥሯል ስለተባሉ መከፋፈልም ጠቅሷል። ፕሬዚዳንቱ አስተዳደር የሀገሪቱ አመራር ድርድር እንዲቀበል ጫና አድርጓል መባሉን ውድቅ ያደረጉት ፔዜሽኪያን ዋና ውሳኔዎችን የተላለፉት አመራሩ ይሁንታና ቅንጅት እንደሆነ ተናግረዋል። አክለውም ዲፕሎማሲ ከኢራን የመከላከያ ጥንካሬ ጋር የማይጣጣም ተደርጎ መታየት እንደሌለበትም በማንሳት ተከራክረዋል። ድርድር የኢራንን መብቶችና ጥቅሞች ለማክበር ጠቃሚ ሊሆን እንደሚችልም ገልጿል። ይሁን እንጂ የኢራንን ወታደራዊና የመከላከል አቅም ለመበተን የሚቀርቡ ጥያቄዎች ተቀባይነት እንደማይኖራቸውም ተናግሯል። ውድ የሎሚ ቴሌቪዥን ተከታታዮች ለዛሬ ያዝናቸው አበይት መረጃዎችንና ትንታኔዎችን እነዚህ ይመስሉ ነበር። በዜናዎቻችን ላይ ያላችሁ ማንኛውም አስተያየት በኮሜንት መስጫው ላይ እንድታጋሩን እንጋብዛችኋለን። መረጃዎችን በፍጥነትና በታማኝነት ለሌሎችም እንዲደርሱ ቪዲዮውን ላይክና ሼር ማድረጋችሁን እንዳትረሱም። በሰዓቱ የሚወጡ አዳዲስና ትኩስ መረጃዎችን ለማግኘት ደግሞ ቻናላችንን አሁኑኑ ሰብስክራይብ ያድርጉም። ቀሪውን ጊዜ ሰላማዊና መልካም ጊዜ ይሁንላችሁ።